ከትላንት ወዲያ ያው ክርስቲያኖ ሮናልዶ 2 ጎሎችን በማስቆጠር አልናስሮች ከዳማክ ፉትቦል ክለብ ጋር በነበራቸው ጨዋታ 4-1 አሸንፈው እንዲወጡ በመርዳት ያው የመጀመሪያ የሳውዲ ፕሮ ሊግ ዋንጫውን ማሸነፍ ችሏል። ያው አልናስሮች 4 ጎል ነው ያስቆጠሩት። 2ቱን ክርስቲያኖ ሮናልዶ ካስቆጠረ 2ቱን ሌሎች ጎሎች ደግሞ ያስቆጠሩት ሳዲዮ ማኔ እና ኪንግስሌ ኮመን ናቸው። ስለዚህ የጆርጅ ጄሱስ ቡድን ምድው አልናስር ነው። ስለዚህ ለማንኛውም እነ ክርስቲያኖ ሮናልዶ የዋንጫ ባለቤቶች ሆነዋል። ስለዚህ ይህ ከትላንት ወዲያው ድል አልናስሮች የዘንድሮ የውድድር ዓመት በ86 ነጥብ በመያዝ ያው የሊጉ አሸናፊ ሆነዋል። ይህንን የሳውዲ ፕሮ ሊግ ዋንጫ ማሸነፍ የቻሉት የተቀናቃኛቸውን አልሂላልን በመብለጥ ነው። አልሂላሎች አልፋይሃን 1-0 ማሸነፍ ችለው ነበር፣ ወይም ደግሞ 1-0 አሸንፈዋል። ነገር ግን 1-0 ቢያሸንፉም ሁለተኛ ሆነው ነው መጨረስ የቻሉት። ስለዚህ አልናስሮች እንደ ፈረንጆች አቆጣጠር ከ2019 በኋላ ነው የሚባለው ከ7 ዓመት በኋላ ነው እንግዲህ ይህንን ዋንጫ ማሳካት የቻሉት። ያ ብቻ ሳይሆን ለክርስቲያኖ ሮናልዶ እንደ ፈረንጆች አቆጣጠር በ2022 ኦልሞስት 4 ዓመት ሊሆነው ነው ክርስቲያኖ ሮናልዶ አልናስርን ከተቀላቀለ በ2022 መጨረሻ ላይ ሄዱ የቡድን የተቀላቀለው። ስለዚህ የእሱ የመጀመሪያ ከአልናስር ጋር የሳውዲ ፕሮ ሊግ ዋንጫውን ያሸነፈበት ሆኗል ማለት ነው። ስለዚህ የክርስቲያኖ ሮናልዶ የመጀመሪያ የአልናስር የሳውዲ ፕሮ ሊግ ምድር ነበር ለማለት የፈለጉት የመጀመሪያ የሳውዲ ፕሮ ሊግ ዋንጫው ነው። አልናስሮች የመጀመሪያ ጎላቸውን በ34ኛው ደቂቃ ላይ ነበር ማስቆጠር የቻሉት። ማኔ ዘሎ ከዛ በኋላ በማዕዘን በኩል ነው ከዣኦ ፌሊክስ የተሻገረለትን ኳስ ወደ ጎል መቀየር የቻለው። ከዛ በኋላ 52ኛው ደቂቃ ላይ አልናስሮቹ 2-0 መምራት ጀመሩ። ኮመን እሱ እንዳለ ተከላካዮችን አልፎ ከፍጹም ቅጣት ምት መምጫ ሳጥን ውጪ ነው እንግዲህ ኳሱን መምታት የቻለው። ከዛ በኋላ ዳማኮች በሲላ እንደዛ ይመስለኛል ስሙ የሚባለው። ለማንኛውም ፍጹም ቅጣት ምት በ58ኛው ደቂቃ ላይ እሱ ባስቆጠረው ጎል ማግባት ችለው ነበረ። ነገር ግን የዳማኮች ተስፋ ለብዙ ጊዜ አልቆየም። ከ5 ደቂቃዎች በኋላ የቡድኑ አምበል ክርስቲያኖ ሮናልዶ ፍጹም ቅጣት ምት በማስቆጠር አልናስሮች የ2 ጎል ልዩነታቸውን መልሰው እንዲያገኙ ረዳ። ስለዚህ በዛን ሰዓት ላይ አልናስሮች 3-1 መምራት ጀመሩ ማለት ነው። ከዛ 81ኛው ደቂቃ ላይ ክርስቲያኖ ሮናልዶ የአልናስርን ድል ያረጋገጠውን 4ኛ ጎል ማስቆጠር ቻለ። ስለዚህ አልናስሮች በዛን ሰዓት ላይ ያው 4-1 መምራት ጀመሩ ማለት ነው። ስለዚህ ያው የዳማክ ተከላካይ መስመር ማውጣት የሚችሉትን ወይም ደግሞ መመለስ የሚችሉትን ኳስ ነው ክርስቲያኖ ሮናልዶ ያስቆጠረው እና ክርስቲያኖ ሮናልዶ ያው ወዲያው ነው ሪያክት ያደረገው። ያው ክርስቲያኖ ሮናልዶ አደገኛ ቦታዎች ላይ ከተገኘ ጎል ማግባቱ የማይቀር መሆኑን በብዙ ጨዋታዎች የተመለከትነው ለብዙ ዓመታት ላይ የመሰከርነው እውነታ ነው። ስለዚህ ጨዋታው 4-1 ተጠናቀቀ። አልናስሮችም የሳውዲ ፕሮ ሊግ ድላቸውን አጣጣሙ የሚል ዘገባ ነው እንግዲህ ሮይተርስ የዘገበው። ከዛ በተጨማሪ ታይምስ ኦፍ ኢንዲያ በዚህ በዘገባው ስለ ክርስቲያኖ ሮናልዶ የመጀመሪያ የሳውዲ ፕሮ ሊግ ዋንጫውን ስለማሸነፉ የዘገበው ዘገባ ምንድን ነው? ያው ከ3 ዓመታት በላይ የክርስቲያኖ ሮናልዶ አንድ የማይመች ጥያቄ ወይም ደግሞ የሚጎረብጥ ጥያቄን ይዞ ነበረ። ጎሎች መተዋል። ጎሎቹን የሚያስቆጥረው ኦልሞስት በየሳምንቱ ነው። ክርስቲያኖ ሮናልዶ ክብረ ወሰኖቹንም እየሰበረ ነበረ። ነገር ግን የአልናስሮች በጣም የሚፈልጉት የነበረው የሳውዲ ፕሮ ሊግ ዋንጫ ግን እሱን ማግኘት አልቻለም ነበር ነው የሚለው የኢንዲያን ታይምስ ዘገባ። ስለዚህ ያ ነገር ግን ሐሙስ ምሽት ላይ ተቀይሯል ነው የሚለን። ክርስቲያኖ ሮናልዶ አልናስሮች ዳማክን 4-1 ባሸነፉበት ጨዋታ ላይ 2 በማስቆጠር በውድድር ዓመቱ የመጨረሻ ቀን
አልናስሮች አልሂላልን በመብለጥ የሳውዲ ፕሮ ሊግ ዋንጫን አሸናፊ መሆናቸውን አረጋግጠዋል። የ41 ዓመቱ ክርስቲያኖ ሮናልዶ ሜዳ ላይ በግልጽ ስሜታዊ ሲሆን ተመልክተነዋል። በስተመጨረሻ ምንድን ነው የሚለው? አንድ ሙሉ ላንብብላችሁና ትሮፊ that justified one of football's most transformative transfers when he arrived from Manchester United in late 2022. ስለዚህ በተለይ የሳውዲ ፕሮ ሊግን እይታ እየቀየረ ነው። እኔ በበኩሌ I don't know about you፣ እኔ በበኩሌ ሳውዲ አልናስርን አላቅም ነበር፣ ሳውዲ ፕሮ ሊግን አላቅም ነበረ። ነገር ግን ክርስቲያኖ ሮናልዶ ወደ ሳውዲ ፕሮ ሊግ በመሄዱ ወይም ደግሞ ለአልናስር ከማንቸስተር ዩናይትድ ወጥቶ በመፈረሙ እግር ኳስን ነው የቀየረው። ያ ብቻ ሳይሆን ያው እሱ ከሄደ በኋላ የክርስቲያኖ ሮናልዶ ባለቤት ጆርጂና ሮድሪገዝ እሷም እዛው አብራው ነበረች። ስለዚህ ይህ የክርስቲያኖ ሮናልዶ የመጀመሪያ የሳውዲ ፕሮ ሊጉን ማሸነፉን ምን ያህል ጥቅም አለ ወይም ደግሞ ምን ማለት ነው የሚል ጥያቄ አንስቷል ይህ ዘገባ። ስለዚህ ለክርስቲያኖ ሮናልዶ ይሄ የሌላ ሊግ ሜዳሊያ ብቻ አይደለም። አልናስሮች እሱን ያስፈረሙት እንደ ግሎባል ፕሮጀክት አድርገው ነው የሚለው። እናም በዛ ደግሞ ሮናልዶ ላይ ትልቅ ጫና ነበረ። በተለይ በሪጅን ወይም ደግሞ ያው የሳውዲ ፕሮ ሊግን አናውቅም አይደል? በብዛት የአውሮፓ ሊግን ነው የምናውቀው። ስለዚህ በስተመጨረሻ እሱ የሳውዲ ፕሮ ሊግን በማሸነፉ ያው እነሱ እሱን ያስፈረሙበትን ምክንያት ወይም ደግሞ እሱን ለምን እንዳስፈረሙ ወይም ደግሞ ሊያመጣላቸው የፈለጉትን ውጤት እንዳስገኛላቸው ነው የሚገልጸው። ስለዚህ ክርስቲያኖ ሮናልዶ ልክ ሳውዲ ፕሮ ሊግ እንደመጣ ነው ጎሎችን ማስቆጠር የቻለው። ፕሌንቲ ኦፍ ደም በጣም ብዙ ጎሎችን ያስቆጠረው ክርስቲያኖ ሮናልዶ በአሁን ሰዓት ላይ ያው 3 ዓመት ያህል በሳውዲ ፕሮ ሊግ ተጫውቶ 100 ጎሎች በላይ ነው ያስቆጠረው። ስለዚህ በአሁን ሰዓት ላይ ለአልናስር በሁሉም ውድድሮች ላይ 129 ጎሎችን ማስቆጠር ችሏል። ቢሆንም ግን ክሪቲክስ ወይም ደግሞ የስፖርቱ ተንታኞች ክርስቲያኖ ሮናልዶን እየወቀሱት ነበረ። ዶሜስቲክ ታይትል ወይም ደግሞ የሳውዲ ፕሮ ሊግን ማሸነፍ አልቻለም በማለት በጣም ሲወቅሱት ነበረ። በተለይ አልሂላሎች በየአመቱ ይህንን የሳውዲ ፕሮ ሊግ ዋንጫን እነሱ እየሰበሰቡ ወይም እነሱ እያሸነፉ ስለነበረ ሐሙስ ዕለት ግን የነበረው እውነታ ያንን ልማድ ቀይሮታል ነው የሚለው እንግዲህ ኢንዲያን ታይምስ ዘገባ። ስለዚህ ክርስቲያኖ ሮናልዶ ከዳማ ጋር በነበራቸው ጨዋታ የመጀመሪያው ፊሽካ ከተነፋበት ጀምሮ ለማሸነፍ የነበረው ቁርጠኝነት ይታየ ነበረ። የእሱ 2 ጎሎችም ከዚህ በፊት ወይም ደግሞ 2022 እንደ ፈረንጆቹ አቆጣጠር መጀመሪያ ላይ ከተቀላቀለ ጀምሮ የአልናስር ደጋፊዎች ሲጓጉለት የነበረውን ዋንጫ ያንን ህልም እውን ለማድረግ ያስቻሉ 2 ጎሎች ናቸው ነው የሚለን። ስለዚህ the victory also ended a 6-year wait for አልናስር። ስለዚህ ያ አልናስሮች ዳማክን 4-1 ያሸነፉበት ጨዋታ ብቻ ሳይሆን የዚህ የውድድር ዓመት ጉዟቸው አልናስሮች 6 ዓመት ሲጠብቁት የነበረውን የዋንጫ ረሃባቸውን ያስቆመ ነው የሚለው። ስለዚህ it ended a 6-year wait የ6 ዓመት ጥበቃቸውን እንዳስቆመ ነው የሚገልጸው። ስለዚህ ይህ ስኬት ክርስቲያኖ ሮናልዶ እንግዲህ የእንግሊዝን ዋንጫ አሸንፏል፣ ፕሪሚየር ሊግን፣ ላሊጋን አሸንፏል ከማድሪድ ጋር ብዙ ዓመታት። ከዛ በኋላ ሴሪያ ደግሞ ከጁቬንቱስ ጋር በመሄድ አሸንፏል። ስለዚህ በድጋሚ ደግሞ ሳውዲ ሄዶ የሳውዲንም ዶሜስቲክ ሬከርድም ክብረ ወሰንን መስበር ችሏል። ስለዚህ ክርስቲያኖ ሮናልዶ እስካሁን ድረስ ያሉት ዋንጫዎች የት ሀገር ናቸው? ፖርቱጋል፣ እንግሊዝ፣ ስፔን፣ ጣሊያን እና ሳውዲ አረቢያ ናቸው። ስለዚህ በ41 ዓመቱ ክርስቲያኖ ሮናልዶ በከፍተኛ ደረጃ አሁንም ተፎካካሪ ነው። ያ ብቻ ሳይሆን ፖርቱጋል እንደ አውሮፓውያን አቆጣጠር በ2026 በዓለም ዋንጫ የ6ኛ ጊዜ ተሳትፎዋን ወይም ደግሞ ክርስቲያኖ ሮናልዶ ሀገሩን ወክሎ ፖርቱጋል 6ኛ ጊዜ አይደለም የተሳተፈችው፣ አምናት ሹር በወጣት። ለማንኛውም ክርስቲያኖ ሮናልዶ ሀገሩን ይዞ በዓለም ዋንጫ ለ6ኛ ጊዜ የሚሳተፍ ይሆናል ማለት ነው። ስለዚህ በአሁኑ ሰዓት ላይ በክለቡ የግልግል ስሜት አለ። የክርስቲያኖ ሮናልዶ
እንደ ፈረንጆች አቆጣጠር ወይም ደግሞ ከ3 ዓመት በፊት የአረብ ክለብ ቻምፒየንስ ካፕን ወይም ዋንጫን ማሸነፉ የማይዘነጋ ነው። ይህ ዋንጫ ፊፋ ሬኮግናይዝ አላደረገውም ወይም ደግሞ ፊፋ እውቅና ያልሰጠው ዋንጫ ነው። ስለዚህ ቢሆንም ግን ይህ ዋንጫ ይህ በተለይ የሳውዲ ፕሮሊግ ዋንጫ ሐሙስ ዕለት ያሸነፉት ትልቅ ሚዛን የሚደፋ ነው ለአልናስር እና ለሳውዲ የእግር ኳስ ኢሜጅ ወይም ደግሞ የእግር ኳስ እይታ በማለት ነው የሚገልጸው። ስለዚህ የአልናስሮች ደስታ ወይም ደግሞ የክርስቲያኖ ሮናልዶ ደስታ የመጨረሻው ፊሽካ ከተነፋ በኋላ አልቆመም። one of the night's most shared moments came away from the pitch cameras normally focus on ስለዚህ የመጨረሻው ፊሽካ ከተነፋ በኋላ ካሜራዎች እይታቸውን ያደረጉት ወይም ደግሞ ትኩረታቸውን ያደረጉት ሜዳ ውስጥ ሳይሆን ከሜዳ ውጭ ነው። የክርስቲያኖ ሮናልዶ ቤተሰቦች ጆርጂና ደስታዋን ስገልጽ ነበረ ባሏ በድጋሚ ባለድል በመሆኑ በማለት ነው የሚገልጸው። ስለዚህ እሱ ብቻ ሳይሆን ምንድነው video circulating online showed Ronaldo acknowledging supporters while Georgina Rodriguez stood nearby with daughters during an emotional family moment that quickly spread across social media. ስለዚህ በተለያዩ ሶሻል ሚዲያ ወይም ደግሞ ማህበራዊ ድረገጾች ላይ ክርስቲያኖ ሮናልዶ ደጋፊዎችን አክኖሌጅ ሲያደርግ ነበረ። ከዛ በኋላ ጆርጂና ሮድሪገዝም የክርስቲያኖ ሮናልዶን ሴት ልጆች ይዛ ያው ደስታዋን ስገልጽ እንደነበር ነው የሚገልጸው። ስለዚህ የእነሱ ሪያክሽን ደጋፊዎቹን ጨምሮ ይህ ሁሉ ሪያክሽን ወይም ደግሞ ይህ ሁሉ እውነታ ክርስቲያኖ ሮናልዶ በእግር ኳሱ ላይ ያለውን ፓወር ወይም ደግሞ ያለውን ኃይል ብለን ተርጉመን ግን ያለውን ተጽዕኖ የሚያሳይ ነው በማለት ነው የሚገልጸው። ስለዚህ ለዓመታት ያህል ሱፐርስታር ስታተስ ወይም ደግሞ የኮከብ ስታተስ ያለው ክርስቲያኖ ሮናልዶ በተለይ በኦንላይን ወይም በበይነ መረብ በሚሊዮኖች የሚቆጠሩ ደጋፊዎችን ተከታዮች ያሉት ነው። እሱ ብቻ ሳይሆን ጆርጂና ራሷ ትልቅ ሰለብሪቲ ሆናለች በማለት ነው እንግዲህ እየዘገበልን ያለው። ስለዚህ ለዓመታት ያህል ክርስቲያኖ ሮናልዶ የእግር ኳሱ መድረክ አናት ላይ ከመቀመጡ በተጨማሪ አሁንም የደጋፊዎቹን ወይም ደግሞ ከደጋፊዎቹ ጋር ያለውን ኮኔክሽን ወይም ጥምረት ለዛ ቫልዩ እንደሚሰጠው ነው እዚህ ጋር እየገለጸ ያለው። ስለዚህ ሐሙስ ምሽት የዛ ማስታወሻ ነው የሆነው በማለት ነው እንግዲህ የዘገባ የሚገልጸው። ስለዚህ ክርስቲያኖ ሮናልዶ በስተመጨረሻ የሳውዲ ፕሮሊግ ዋንጫን በማሳጋቱ እኛ የክርስቲያኖ ሮናልዶ ደጋፊዎች ደስተኛ ነን። እናንተም የሮናልዶ ደጋፊ ከሆናችሁ እንኳን ደስ አላችሁ እላለሁ። የዛሬው ቪዲዮ ይሄንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበለን።